እውነት እውነት እላለሁ፣ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን ይላል መጽሐፉ። ዛሬ በዜብራ ቲዩብ በኢትዮጵያ ፖለቲካና ማህበራዊ ህይወት ውስጥ ትልቅ ስም ያላቸው ዲያቆን ዳንኤል ክብረት ስለ ጠቅላይ ሚኒስትር አብይ አህመድ የጻፉትን ድንቅ መጣጥፍ በዝርዝር እንመለከታለን። ባለፉት 8 ዓመታት የታዩት 8 መገለጫዎች ወይም ሳንቲሞች ምንድናቸው? አብራችሁን ቆዩ። አንደኛ፣ ቁጭት። የኢትዮጵያን የሺህ ዓመታት ታሪክ በትክክል ያነበበ፣ በየገደሉና በየተራራው ላይ ያሉ ቅርሶቿን የጎበኘ፣ የነገስታቱን አሻራ የመረመረ መሪ በአገሪቱ ወቅታዊ ሁኔታ ማዘኑ አይቀሬ ነው። ይህ መሪ የኢትዮጵያን አድባራትና ተራራዎች ሲወጣ፣ ጥንታዊ ዋሻዎቿንና አስደናቂ ቤተክርስቲያኖቿን ሲመለከት የጥንቱን ልዕልና ከዛሬው ድህነት ጋር ያነጻጽራል። በታላቅ ታሪክ ውስጥ ሆኖ በድህነት መኖር፣ በክብር ዙፋን ላይ ሆኖ መዋረድ እጅግ ያንገበግበዋል። በዚህ ቁጭት የተነሳም ኢትዮጵያን ወደ ቀድሞ ክብሯና ወደሚገባት የከፍታ ማማ ለመመለስ ቀን ከሌሊት ያለ እረፍት በትጋት ይሰራል። ቁጭቱ የሥራው ሞተር፣ የለውጡ መነሻ ነው። ሁለተኛ፣ ራዕይ ያለው መሪ ነው። በኢትዮጵያ ድህነትና ኋላ ቀርነት ልቡ የቆሰለ መሪ ሀገሪቱ አዲስ ንጋት እስክትቀዳጅ ድረስ ለዓይኑ እንቅልፍ ለሽፋሽፍቱ እረፍት አይሰጥም። እርሱ ከድህነትና ከኋላ ቀርነት ጋር ፊት ለፊት የሚጋፈጥ የሀገሪቱን ታሪክ ለመቀየር ቆርጦ የተነሳ የለውጥ አርበኛ ነው። ለኢትዮጵያ ሕዝብ የገባውን ቃል እንደ ትልቅ አደራ ይሸከማል። የሚያምንበትንና ለሀገሪቱ የሚበጀውን ነገር ሁሉ ለማሳካት ወደ ኋላ አይልም። በማንኛውም ፈታኝ ወቅት፣ በማንኛውም አስቸጋሪ ሁኔታና በየትኛውም ስፍራ ቢሆን ካለ መግቡ ቅንጣት ያህል ፈቀቅ አይልም። ከኋላው ያለውን ትችትና እንቅፋቶች ትቶ ፊቱ ያለውን ታላቅ ግብ ለመጨበጥ ያለማቋረጥ እጁን ይዘረጋል። ሶስተኛ፣ በአምላኩ የታመነ ልብ አለው። ልቡ በፈጣሪው ላይ የጸና መሪ በዙሪያው ያለውን የአንበሳ ግሳጼ፣ የሌሊትን ወፎች ድምጽና የሰይጣን ተላላኪዎችን ጩኸት አይፈራም። በምድረ በዳ ያለውን እባብም ሆነ በረግረግ ውስጥ ያለውን የጓጉንቸር ጩኸት እንደማይበግረው ያውቃል። ምክንያቱም ሁሉም ነገር ከአምላኩ ቁጥጥር በታች መሆኑን በሚገባ ይረዳል። እንደ ጴጥሮስ በባህር ላይ ሲራመድ ዓይኑን ከፈጣሪው ላይ አይነቅልም። በመሆኑም ኃይለኛ ማዕበልና ሞገድ አያስደነግጡትም። ሁሉም በእጁ የያዘውን ማንም ሊያሸንፈው የማይችለውንና የማይለውጠውንም አምላክ አጥብቆ ይዛል። ለስራው ዋጋውንም ሆነ ለትግሉ ድሉን የሚሰጠው ለፈጣሪ ብቻ ነው። ሶስተኛ፣ ጽናትና ትጋት። ከድህነትና ከኋላ ቀርነት ጋር የሚደረገው ትግል እግሩ ሲሆኑ፣ ጠንክሮ መስራት ደግሞ እንደ ባቡር ፈጣን ጉዞ ነው። ይህ መሪ ልክ እንደ ሰማይ መላእክት በሌሊት ሲተጋ፣ እንደ ምድር ሰራዊት ደግሞ በቀን ሲዋጋ ታየዋለህ። እያንዳንዱን የልማት ፕሮጀክት ልክ እንደወለደው ልጁ ይንከባከባል። ስራ እንደ ስጋ ዘመዱና እንደ ልቡ ወዳጅ አድርጎ ይቀርባታል። የሰው ልጆች ሁሉ እንደ ቤተልሔም ሰዎች ተኝቶ በሚያሸልቡበት በዚያ ጥልቅ ሌሊት እርሱ ግን እንደታመኑ እረኞች በሜዳ ላይ አድሮ የሀገሪቱን ፕሮጀክቶች በቅርብ ይከታተላል። ድካም የማያውቅ እንቅልፍ የማይረታው የሥራ ሰው ነው። አራተኛ፣ ፍጹም ፍቅር። ኢትዮጵያን በፍጹም ልቡና በሙሉ ነፍሱ የሚወድ፣ ለክብሯም በትጋት የሚገዛ ታማኝ አገልጋይ ነው። በሀገሪቱ ድህነትና ኋላ ቀርነት ልቡ ይጨነቃል። እንደ ስሟ ታላቅነትና እንደ ታሪኳም ገናናነት ባለመኩራቷ ዘወትር ይቆጫል። ፍቅሩን በዜማና በቃል ብቻ ሳይሆን በተግባርና በከባድ መስዋዕትነት የሚገልጽ መሪ ነው። ለሀገሩ ያለውን ፍቅር በጽናት በቆራጥነትና በታላቅ ድካም ያሳያል። በልጅነቱ በዱር በገደሉ ለሀገሩ ተዋግቶላታል። በመሪነት ዘመኑም ለክብሯ ተንበርክኮ ሰግዶላታል። የኢትዮጵያ ፍቅር ለእርሱ እስከ ሞት የሚዘልቅ የቃል ኪዳን ትስስር ነው። አምስተኛ፣ ሁልጊዜ አዲስ። የሚወዳትንና የሚሳሳላትን ሀገሩን በየቀኑ በአዲስ መልክ የሚገነባትና የሚያድሳት ባለራዕይ ነው። የጠቅላይ ሚኒስትርነትን የሥራ ዘመኑን በዓመታት ቁጥር ሳይሆን በየቀኑ በሚሰራው ተግባርና በሚመዘገበው ስኬት ይለካል። ለኢትዮጵያ ትላንት ምን ተሰራ፣ ዛሬስ ምን አይነት አዲስ አስተላለፍ አለን
ነገ ምን አዲስ ነገር እንጨምራለን በሚሉ ጥያቄዎች ራሱን ዘወትር ያድሳል። ሌሎች በመቶ ዓመታት የማያልሙትን እድገት እርሱ በወራት ውስጥ ለማሳካት ቀመሮችን ያሳላል። ኢትዮጵያን እንደ እናቱ ያያታል። የተሰበረውን ለመጠገን፣ የፈረሰውን ለማደስና ነገን በላቀ ጥበብ ለመቅረጽ ይተጋል። ሰባተኛው ፈጠራና ፍጥነት። ለእርሱ ፍጥነት የዕለት ቁርሱ ሲሆኑ አዳዲስ የፈጠራ ሐሳቦች ደግሞ የማታ ትራሱ ናቸው። በፍቅር እንምራ፣ በይቅርታ እንሻገር የሚለውን መርህ ይዞ ከቢሮ እስከ ሀገር አቀፍ ደረጃ አዳዲስ አሰራሮችን አስተዋውቋል። የአረንጓዴ አሻራ፣ የሸገር ገበታ፣ የሀገር ገበታ፣ የትውልድ ገበታ፣ የሌማት ትሩፋቶች፣ የዲጂታል ኢትዮጵያ ጉዞዎች የእርሱ የፈጠራ ውጤቶች ናቸው። በ5 ሚሊዮን ኮደሮች በኮሪደር ልማትና በኢኮኖሚ ሪፎርም አገሪቱን እያነቃቃት ይገኛል። ባለፉት 8 ዓመታት ውስጥ የሰራቸው ስራዎች እንደ 800 ዓመታት የሚቆጠሩ ታላላቅ አሻራዎች ናቸው። ስምንተኛ የሁሉም የሆነ መሪ ነው። የእርሱ ልደት፣ አስተዳደግ፣ የትዳር ህይወት፣ የሃይማኖት ጉዞና ባህላዊ እሴቶቹ ሁሉንም ኢትዮጵያዊ የሚያቅፉ ናቸው። በዚህም ምክንያት እርሱ የአንድ ወገን ወይም የአንድ ብሔር የግል ንብረት ሊሆን አይችልም። ሁሉንም ወገን በውስጡ ይዟል። ለሁሉም ኢትዮጵያዊ ተሰጥቷል። የተፈጠረውም ሆነ የተቀረጸው ሙሉ ኢትዮጵያዊ እንዲሆን ተደርጎ ነው። በማንም ጠባብ ሳጥን ውስጥ ሊዘጋ ወይም ሊገደብ አይችልም። ምክንያቱም እርሱ ለታላቅ ብሔራዊ ዓላማና ለኢትዮጵያ ትንሣኤ የተመረጠ መሪ ነውና። ተመልካቾቻችን፣ ዲያቆን ዳንኤል ክብረት ስለ ጠቅላይ ሚኒስትር የጻፉት ድንቅ መጣጥፍ ይህንን ይመስላል። እናንተስ በእነዚህ 8 ነጥቦች ላይ ያላችሁ አስተያየት ምንድነው? የትኛው ነጥብ ይበልጥ ገለጻቸው ትላላችሁ? ሐሳባችሁን በኮሜንት መስጫው ላይ አጋሩን። ዜብራ ቲዩብን ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። ኢትዮጵያ ለዘላለም ትኑር።